ይቅርታዬን በደብዳቤ ጽፌ ነው የመጣሁት። ሰላም ቤተሰቦቼ፣ ምንም አይነት ማድበስበስ፣ ምንም አይነት ማጠጋጋት የሌለበት አንድ ራሴ የሰራሁትን ከባድ ስህተት ልነግራችሁ መጥቻለሁ። እውነት የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ፣ እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። እንግዲህ የምንመለከተው እሸቱ ምላሽ ሰጥቷል። የኢትዮጵያ ሕዝብን ይቅርታ ጠይቋል። እስከዛሬ በመዘግየቴ ይቅርታ ይላልና ምንድነው የዘገየው? ምንስ ነው የሚያስቀጥለው ከዚህ በኋላ የሚለውን ነገር አስመለክታችኋለሁ። እንዲሁም ከዚህ ጋር ተያይዞ እንግዲህ እሸቱ ላይ የተነሳበት ለበርካታ ገዳማትና አድባራት የገቢ ማሰባሰቢያ መርሃ ግብር አካሂዷልና ይህንን በምን አይነት መልኩ እንዳካሄደም ምላሾችን ሰጥቷል። ያንን አስቀኛቸዋለሁ። አንዳንድ ሰዎች ያነሷቸው ሐሳቦች አሉ። ባምቢ አበሻም እንግዲህ በቲክቶክ ላይ ስቶሪ ያደረገችው ትንሽ የሚያስጠላ ነገር አለና እነዚህንና ሌሎች ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ እያልኩኝ እስቲ ከእሸቱ የይቅርታ ቪዲዮ እንጀምር። የኢትዮጵያን ሕዝብ በሙሉ ይቅርታ ይላል። ይህን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ፣ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት፣ ፊታችሁ የምቆምበት፣ ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። እንደተከታተላችሁት ነው እንግዲህ ይህንን ስራ እስከዛሬ ባለመስራቴ ነው ያለው። ወይም ደግሞ ሰሞኑን በሚቀርብበት ትችት ይቅርታ እኔ ተሳስቻለሁ ሳይሆን ይህንን ስራ እስከዛሬ ባለመስራቴ፣ እንዲህ አይነት ተግባር ውስጥ እስከዛሬ ባለመግባቴ፣ ቤተክርስቲያን ላይ እንደፈለጉ የሚሆኑ አካላቶችን እረፉ ባለማለቴ ኢትዮጵያን ሕዝብ ነው ይቅርታ ምለው። ከዚህ በኋላ በተሰጠኝ ጸጋ በተሰጠኝ መክሊት ይህንን አደርጋለሁ የሚል ነገር ነው ያነሳው። እንድትረዱ የምፈልገው እሸቱ ባለፈው ሙሉ ጊዜም እያልኩ ያለሁት እሸቱ ያነሳው ሐሳብ ስህተት ሆኖ አይደለም፣ የተነሳበት መንገድ ነው እንጂ እሸቱ ያነሳቸው ነገሮች ምንም የሚጣሉ ነገሮች የሉ። ምክንያቱም ቤተክርስቲያናችን ስርዓት ያላት ቤት ናት። ባይዘዌ ለሁለት ጌቶች መገዛት አይቻልም። አንዱን ጌታ ልንበልጥ ልንወድ፣ አንዱን ጌታ ልናስቀድም፣ አንዱን ጌታ ከፍ ልናደርግ ይገባል እንጂ ለሁለቱም ጌቶች ለዓለማዊም ጌታ ለመንፈሳዊም ጌታ ገዛለሁ ማለት ትክክል አይደለም። በመንፈሳዊ ዘርፍ ውስጥ ያለን መንፈሳዊያን የመጣንበትን ዓላማ ኦርቶዶክሳዊነታችንን ሳንረሳ ከሥርዓተ ቤተክርስቲያን ውጪ የሆኑ ነገሮችን ሳንዘነጋ ከተጓዝን ጥሩ ነው። መጓዝም ያለብን በዚህ መንገድ ነው። እኛ ወደዚህ ምድር የመጣ ነው ሰማያዊ ቤታችንን ልናስተካክል እንጂ በምድር ላይ እንደፈለገ ልንጨፍር፣ ልንዘሙት፣ ከቤተክርስቲያን ስርዓት ውጭ ሆነ ልንኖር አልመጣንም። ይሄን እናምናለን። ግን ቤተክርስቲያን የሁሉም ናት። ጻድቁ ብቻ ይግባባት፣ ኃጥኡ ዞር ይበልባት አይደለም። በዚች ቤተክርስቲያን ሁላችንም የምንነጻበት፣ በዚች ቤተክርስቲያን ሁላችንም የምንታጠብበት፣ በዚች ቤተክርስቲያን ሁላችንም በንስሐ ሕይወት ታጥበን
የክርስቶስን ስጋና ደም በልተን የምንጓዝባት ቤት ናት። ስለዚህ ወደ ዋናው ሐሳብ ስንመለስ እሸቱ ያነሳቸው ነገሮች ተገቢ ናቸው። አዎ ለልጅ ጭፈራ ቤት ጠዋት ቤተክርስቲያን ነጠላ ለብሶ ማስታወቂያ መስራት፣ ያን ከቤተክርስቲያን ማስታወቂያ የተገኘውን ገንዘብ ይዞ ደግሞ ማታ ጭፈራ ቤት ሄድ፣ ይሄ ተገቢ አይደለም። ግን በምን አይነት መልኩ ነው? አባቶቻችን ንስሐ አባት አላቸው አይደል? ሁላችሁም መቼም ንስሐ ስትገቡ በምን አይነት መልኩ ነው አዋስተው የሚነግሩን? ስለዚህ የገለጸባቸው መንገዶች የሄደባቸው መንገዶች ናቸው እንጂ ትክክል አይደሉም ብለው ሐሳቡ 100% ልክ ነው። አሁንም እንግዲህ ወደፊት ይህንን ስራ እሰራለሁ፣ ጥሩ ነው መስራት፣ ግን ከቤተ ክርስቲያኒቷ መዋቅር ከአባቶች ጋር ከካህናት ጋር ከመምህራን ጋር ቢሆን ጥሩ ነው። የሚያንጽ የሚያስተምር የሚመልስ መሆን አለበት እንጂ ሰዎችን በዛ ልክ ይዞ ሊጠፋ የሚችል ነገር መሆን የለበት። ለምንድን ነው ይሄን ያልኳችሁ? ባምቢ ሀበሻ እንግዲህ ስሟን ባይቀራም ዳይሬክት ሁሉም ነገር የሚመለከታት እሷን አብዛኛው ነገር ማለት ነውና በስቶሪያ ላይ ምን ብላ ጻፈች? ይሄ ጥሩ አይደለም፣ ብሄድ ይሻለኛል ይላል። ብሄድ ይሻለኛል። ከሰሞኑ ኮሜዲያን እሸቱ መለሰ ስለ ቲክቶከሯ ሀና ገዳይ ወይም ባምቢ ሀበሻ በዩቲዩብ ላይ ጠንካራ ትችት ሰንዝሯል። እሸቱ ስሟን ባይጠራም ግን የተናገራቸው ነገሮች በቀጥታ ወደ ባምቢ ያመለክታሉ። በዚህ ምክንያት ቲክቶከሯ በቲክቶክ ገጿ ላይ እንዲህ ብላ ጽፋለች። ባለጌው ደስ ይበለው፣ እኔም በጊዜ ወደ ጌታዬ ብሄድ ይሻለኛል። እዛ እህትና ወንድሞች ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ ብላ ይስንብት የሚመስል ነገር ጽፋለች ማለት ነው። ስለዚህ ሰዎችን ወደዚህ አይነት ተስፋ ወደ መቁረጥ ውስጥ መክተት የለብንም ነው እንጂ የተነሱት ሐሳቦች ጣሉ አይደለም። ቤተክርስቲያን ላይ ዛሬ ብዙ ነገር አይሰራም እንዴ? እናውቀዋለን እኮ። እሺ ይሄ ነው። ወደኋላ እሸቱን አስመለክታችኋለሁ። በተለይ እሱ እንዴት የገቢ ማሰባሰቢያዎችን በምን አይነት መስፈርት እንደሚሰራ ይገለጸዋል። ከዛ በፊት በዚህ ጉዳይ የቤተክርስቲያን መምህራኖች በቲክቶክ የተለያዩ መንፈሳዊ ነገሮችን የሚያስተምሩ ለቤተክርስቲያን ልጆች ለመናፍቃኑ ምላሽ የሚሰጡት ወንድሞቻችን የተናገሯቸው ነገሮች አሉ። አንድ ላይ እስቲ ጠቅለል አድርገን እንመልከት። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በልዑል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ፣ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ፣ እንደ ቀጭኔ አንገታችን የረዘምን፣ ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። መስቀልን አድርጌዋለሁ፣ መቼም አልፈተውም። ይገርማል እንዴ እጄ ክለብ ጨሳለሁ፣ ጠጣለሁ። ምን አባካ ገባ አንተ በእኛ ላይፍ? ሲጀመር ማን አንተ? ኢየሱስ ስንት ባለጌ ያለ አይደል? ቲክታክ ላይ አንድ ቀን መጽሐፍ ቅዱስ፣ አንድ ቀን ሃይማኖት፣ አንድ ቀን ፖለቲካ፣ አንድ ቀን የሰው ላይፍ አይደል ሲወራ የሚዋለው። ኬጂ የኔ አባት ወስገውቻ ወይኔ አባት ሞርኒንግ አለ። በጣም ባለጌ ነው እሸቱ፣ በጣም በቃ ሴቱ ፍታ ሰው እንደ አንተ ሰገጥ ያቱን ማንም አንተና አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ መጥቶ ነበር ዳላስ ነው ያልሄድኩም። የሱን ኮሜዲ እኔ ልጁ ሲጀመርም አያስቀኝም። ሁር ጃጅሚ ቴንክ ዩ ላይ መጽሐፍ ቅዱስ ራሱ ይላል አትፍረድ ይፈረድብሃል ነው የሚለው።
እከክ ነው በእውነት ባለጌ ነው በጣም። እኔ መጥቶ ነበር ዳላስ እኔ አልሄድኩም። ምንድን ነው ልጁ አያስቀኝም ሲጀመር። እኔ ከሱ የተሻለ አስቃቸዋለሁ መድኃኒዓለምን። ግን እቺ ልጅ አንድ ነገር ሆነች ብለህ እንደዚህ መንጫጫት ቆለጥ ማሸት ምናምን በጣም ይደብራል። የተመታ ሰው ነህ፣ ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሳውቅ እስቲ ሰውን። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨላውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያ ጨላ? አዛውንቶቹ ደርሷቸዋል። በጣም ብልግና ነው። አይንዬ እንዴት ነሽ? በጣም ባለጌ ነህ አንተ። ኢየሱስ ክርስቶስ who the fuck are you to judge people? በጣም ኬጂዬ ምን አባካ ገባ። በዛ ላይ ሴቶቹን የምትናገረው አንተ ማን ሆነህ ነው? ታፕታፕ እያደረጋችሁ ማን ሆነህ ነው አንተ? እግዚአብሔር አምላክ ይኸውልህ የሚፈርድም ይኸውልህ ሰጪም ነሽም አምላክ ነው። አንተ አንድ ምድር ላይ ተቀመጥክ ተራ ሰውዬ መተ ሰውለት እንኳን ጨራሽ መስቀል አድርጋችሁ ክለብ ትገባ መብቴ ነው እና እንኳን ክለብ አይደለም ጋነብ ገባለሁ መስቀል አድርጌ ምን አባካ ገባ። ምን ማን አንተ ሶጃጅ ቢላችንን አከፍልልን። ማነው ስምህ? ፈለገ ልትመክረን መጣ። ልትመክረን ወይ ጉዲ! እውነት ነው። አፍኔና ፊናስም እስከ መጨረሻው እግዚአብሔር ከቤቱ አስወጥቶ እስኪያጠፋቸው ድረስ በድፍረት እግዚአብሔርን ያገለግሉት ነበረ። ልክ እንዳንተ ማለት ነው እና መሰሎች። ተቀያየርን ቦታ። ህዝበ ክርስቲያኑ መመኑ ስርዓተ ቤተክርስቲያን ለማስጠበቅ ይታገላል። በእንደናንተ አይነቱ እየተደፈረ ሲያይ እንደናንተ አይነት አሳማ አገልጋይ ደግሞ ቤተክርስቲያንን ስርዓተ ቤተክርስቲያን ለማፍረስ ይታገላል። አንተ ልትመክር የብልግናና የባልዮች አበረታች አንተ ልትመክር ማለት ነው። አው ለምን እያንዳንዳችሁ እቺ ልጅ የምትሰራውን ስራ ደግፋችሁ የምትቃወሙ እንዳለ ፋይላችሁ ሲታይ ባለየ ናችሁ። አንድ አይነት ከሷ ጋር ማለት ነው። ትክክለኛ ኦርቶዶክስ የሸቱ ንግግር ልክ ነው። ስም አልጠራም። ፈስ ያለው ዝላይ አይችልም። ፊን አላችሁ። ስራችሁን ታውቁታላችሁ። እንደ ፈለገ አይነቱ ደግሞ ሊቀመንበር የቤተ ክርስቲያንን ቀኖና ለማፍረስ ከፍ ዝቅ የሚል ደግሞ ሊቀመንበር ደግሞ አው ሁሉ ጊዜም ከባለጆች ጎን እንጂ ከቤተ ክርስቲያን ጎን ሊሆን አይችልም። አባቴ ከመመን ውስጥ እኮ ማለት ነው ዝንብ እንዴት ግንኙነት እንደሚያደርግ እነዚህ ነፍሳት እንዴት ግንኙነት እንደሚያደርግ እኮ የማይቅ የለም። አስተውሎም አይቶትም አያውቅም። ካንተ እኮ ነው ያየነው። ካንተ ማለት እስከምን ድረስ ብልግና እስከምን ድረስ የበሰለና የጎመራ እንደሆነ የሚያስታውቀው። ስለዚህ እንዳንተ አይነት ለባለየ ጠበቃ ቢሆን አይገርመው። ምክንያቱም ነገ ያንተ ብልግናም እየወጣ ሲመጣ የሚንጫጫልህ ስለምትፈልግ። ስለዚህ እንደናንተ አይነት አገልጋዮች የኖ መርከብ እባብ ሆኖ ገብቷል። ሲወጣ እባብ ነው፣ ሲገባ እባብ ነው። ቤተክርስቲያን ግን አሳማ ሆነህ ገብተህ ሰው ሆነህ መውጣት ካልቻልክ አሳማ ሆነህ ገብተህ አሳማ ሆነህ ከወጣህ አንተ ለቤተክርስቲያን ችግር ነህ። እዛ ሁለት መንግስት የለም። ሁለት ወዶ አይሆንም። አንዱን መምረጥ ግዴታ ነው። ወይ ቅልጥ ያለው ዓለማዊነት ግን ወይ ቅልጥ ያለው ክርስትናህን መንፈሳዊነት ግን ትመርጣለህ። ሁለት ቦታ ረግጬ ደንሳለሁ አይቻልም። ማንም ለክርስቶስ ብሎ የተሰቀለ የለም። ማንም ለክርስቶስ ብሎ ራሱን ያጠፋ የለም። ለወንድና ለገንዘብ ለብር ስትሉ እንጂ ያጠፋችሁት አትልከስከሱ። እየመጣችሁ እዚህ ምድረ ደፋር ራሴን አጠፋለሁ ታንጠልጠያ ለብር ብለሽ ነው። ለክርስቶስ ብሎ የሞቱት በዘመን የማውቀው ሊቢያ ላይ ሰማት ይሆናል። ሌሎቻችሁ ለዶላርና ለሴት ለወድ በቃ መተከት ትችላላችሁ። ይህን ቪዲዮ ለእሸቱ አድርሱልኝ። ከሰራው ቪዲዮ ላይ 2 ጥያቄዎች አሉኝ። የመጀመሪያው ጥያቄ እንግዲህ ሃይማኖታዊ ስላደረጋችሁት ጉዳዩን ከሃይማኖት ጋር የሚጋጩ 2 ጥያቄዎች አሉኝ የሰራው ቪዲዮ ላይ። የመጀመሪያው ጥያቄ ምንድነው? ባለጌ ከወለደ የገደለ ጸደቀ የሚል ነው። የገደለ የትኛው መጽሐፍ ቅዱስ ክፍል ላይ ነው ጻድቅ የተባለበት? እሱን እንደው ብትመልስልን። ሁለተኛው ጥያቄ ደግሞ ልጃችሁን ጥቁር ውሻ ውለዱ ብላችሁ መርገም አትፍሩ የሚልም አንድ
ካንተ የማይጠበቅ ይሄ ኖርማል ነው ወይ? የሚረግሟቸውን መርቁ የሚል አምላክ ይዘህ ጥቁር ውሻ ውለዱ እያላችሁ እርገሙ ማለት ይሄ እንዴት ነው? ከሃይማኖቱ ጋር ይሄዳሉ ወይ? ሁለቱን ጥያቄ በቅንነት ብትመልስልኝ ደስ ይለኛል። የሰራሃቸውን መልካም ስራዎች መዘንጋት አልችልም። ጥያቄዎችን ብትመልስልኝ በጣም ደስ ይለኛል። እሸቱ ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ አንፋታክም፣ ሰልፍ እንወጣታለን። አንተ ኢትዮጵያ ስራ አትኖራትም። ባምቢ አንድ ነገር ትሁን። እንደዚህ ብላ ፖስታለች ልጅቷ። አንዲት ነገር ትሁን። አንተ ተኩላ፣ አንተ እባብ፣ አንተ አሁን ቤተክርስቲያን ጻድቁ ነክ ነው በቤተክርስቲያን አመካኝተህ ይሄን ሁሉ ህዝብ እንዳንተ አይነት ጌግ ማታን ቆሻሻ ኃጢአተኛ የሆኑ ሰዎችን ያስነሳበት እናንተ ጻድቁ ናችሁ ነው። እናንተ ግማታሞች ሬሳ እናንተ ጻድቅ ናችሁ። ጌ ወንድ ነው ሴትን የሚሳደበው። ሴቷን ብትሆኚ አንቺ ቦርኮ ግማታም በየሸራው በየግንቡ የምትነፊ ልጅ ጨዋ ትጫወቻለሽ እየመጣሽ አንቺ ባለጌ አንቺ ምን እያልሽ ሰድቢያታለሽ። ግማታም ናችሁ። ሰውን ለመጣል የሰውን ክፉ የምትመኙ ውሾች። እጅግ አንድ ነገር ትሁን እሸቱ። በተለይ አንተ ሶሻል ሚዲያ ተጽዕኖ ፈጣሪ ሆነክ ልጅቷ ላይ ተነስተክ አስነስተህባታል። ልጅቷን ዲፕሬሽን ስራ አስገብተሃታል። እኛ እንፋታክም። ነግበኔ ምን ይታወቃል? እኔ ላይ የሚነሳል እቴ ላይ የሚነሳል የሞልደር ልጅ ላይ ሴት ልጅ ላይ እንደዚህ የምትነሱ ወንዶች ሴት ልጅ ለመጣል የምትነሱ ወንዶች ጌ ናችሁ። ይኸው ያደጉ ሀገራት አውሮፓ ሂዱ። ወንድና ሴት አይጣላም፣ ጌና ሴት ነው የሚጣላ ብዙ ጊዜ። ጌ ናችሁ እናንተ ሴትን ለመጣል የምትነሱ ግማታ። እሸቱ እኮ አንተ ተኩላ ነህ። አንተ የራስህ ልጅ ደብቀ እያሳደግ ልጄ ሶሻል ሚዲያ እንዳያርጌ ነው ማሳድገው፣ ስልክ አልሰጠውም ቲቪ አልሰጠውም ብለህ በአንደበትህ ተናግራል። የሰው ልጅ ግን እያወጣት ሶሻል ሚዲያ ላይ አንድ ህፃን ልጅ መናገር የሌለበትን ቃል እንዲናገር እያረግ እያሳክባቸው እያስረገምካቸው የራስን ብር የምትሰበስብ ውሻ ተኩላ አንተ አንፋታክም። እች ልጅ አንድ ነገር ትሁን። ሌሎችም ወንዶች አላችሁ ጌ ወንድ ልጅ ሴትን ልጅ አይሰድብም፣ ለመጣል እንድትሞት አያረግም። እናንተ ግን እሷን ለመጣል እንድትሞት እንድትጠፋ የምታደርጉ ጌ ናችሁ፣ ትቀኑባታላችሁ። እናንተ የሚፈልግ የለም። ለዛ ነው ሴቶቹን ደግሞ ተከበሩ። ብየሸራው ብየግንቡ የምትነፊ ቦርኮ ረቀሽም ክብር የሌለሽ ለቤቷ ግርድና የማትቀጠሪ ነሽ እየሽ መስተድቢያት እና ስርዓት ያዙ። አትቅኑባት ውሾች። ስታስጠሉ የመርዝ ብልቃጥ። እናንተም ብሎ ሃይማኖተኛ እና ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይሄን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርጊልኝ ብትል ወይም ይቅርታ አድርጎልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም፣ በኋላ ስለሚያደርገው ነገር ባላቅም 3 ሰዓት ግን ዓለም ሁሉ ተሰብስቦ የሱን ዩቲዩብ እና የሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹ ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉርለቷ እህቴ ትበልጥብኛለች። የኔ ልጆች በእሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷን ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔ ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ ብራዘር፣ ወንድም ጠንበለን፣ ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት። ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችው። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው
የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወታ ማስታወቂያ ተናገረች። ሰው ሊረዳን የማይችለው ነገር ዛሬያችንን ብቻ ተመልክቶ በዛሬ ማንነታችን በዛሬ ባየው ነገር ብቻ የሚፈርድ ብዙ ሞልቷል። ትናንት ምን እንዳሳለፍን ምን አልፈን እንደመጣን ምን አይነት ትልልቅ ችግሮችን አልፈን እዚህ ጋር እንደደረስን ያልተረዳ ሰው ዛሬ ባያት በአንዲቷ ቪዲዮና ዛሬ በሰማት በአንዲት ወሬ መላ ህይወታችንን ምስቅልቅል ሊያደርግ የሚነሳ በጣም ብዙ ሰው አለ እና እንደዛ እየተሰማችሁና የሰው ንግግር፣ የሰው ቃላት፣ የሰው ኮሜንት፣ የሰው ሐሳብ እያሰቃያችሁ በራሳችሁ ላይ ያላችሁን እምነት እንድታጡ እያደረገ ሰው የለኝም እንድትሉ እያስደረገ ያለ ነገር የገጠማችሁና ኑሮ በራሱ የሰጠችን ሸክም እያስመረራችሁ ያላችሁ ቤተሰቦች ይህን ቪዲዮ የምትመለከቱ ምናልባት ረስተነው ሊሆን ይችላል እንጂ ትናንትና ከዚህ የባሱ ትልልቅ ችግሮችንም እግዚአብሔር አስችሎን ዛሬ እዚህ ደርሰናል አይደል? ስለዚህ ነገ የተሻለ ይሆናል። ትግላችን ከራሳችን ጋር ስለኛ አስረድተን የማይረዱን በጣም ብዙ ሰዎች ቢኖሩ እኛ ስለራሳችን ግን ለራሳችን ነግረ በርትተን ጠንክረን መቆም አለብን እና የህይወት ትግሏ በጣም ከባድ ቢሆንም በዚህ በህይወት ትግል ውስጥ ግን አሸናፊ መሆን የምንችለው ዛሬን እንደምንም ታግሰን ነገ አትችሉም አትደርሱም የማይረቡ ናችሁ ስንባል ሰርተን ማሳየት ነው እንጂ በራሳችን ላይማ ውሳኔ አንወስንም። እና ይሄ ቪዲዮ ለጨነቃችሁ መከራ ውስጥ ላላችሁ ስቃይ ውስጥ ላላችሁ ይሁንልኝ። እኔም ከናንተ መካከል እንዳንዱ ነኝ የህይወት ትግልን እየታገልኩ ያለ። በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላው ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞተው አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። አዶናይ የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ ይሄ ነው በቃ።
ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ገባ? እና አዶናይ በዚህ አጭር ጊዜ ውስጥ በቃ ትክክለኛ የወጣት ጥሩ የወጣት ባህሪ ያሳየ። ትናንትናዬን መጥፎዬን ረስቼ አዲስ ሰው ሆኛለሁ፣ አዲስ የሆነ ባህሪ ይዤ መጥቻለሁ፣ አዲሱ ነገርን ተከተሉኝ ነው ያለው እኮ። መጥፎ ነገር እኮ አላለም። ይሄን ያለው እኮ እና ወጣቶች ከአዶናይ ብዙ ነገር መማር ይገባቸዋል ነው የምለው። መጥፎ ኮመንት መጻፍ ባምቢ የትናንትና ባምቢ የለችም ዛሬ እኮ እሱ አሁን እነሱ የሚፈልጓት ያሉት ባምቢ ያቺ የትናንትና ባምቢ ይፈልጓታል። የት አለች ባምቢ? ቀብራት። ያቺ የትናንትና ተቀብራ አዲስ ባምቢ እኮ ነው የተወለደችው። ቢፈልጓት ይችን ነው መፈለግ ያለባቸው። እጅግ ስነ ስርዓት ያላት ራሷን ማኔጅ የምታረግ በእምነቷ በሁሉ ነገሯ ከፋሚሊ ያላት ሪሌሽንሺፕ አሁን ሌላ ባምቢ ነች። ይችን ባምቢ አሁን ያለችዋን መከተልና በርቺ መባል ያለባት እንጂ ሆን ብለው ቁስሏን እየፈለጉ መንካትና ስሜቷን መጉዳት ጥሩ እንዳልሆነ ነው ቅድም የተናገርከውና በጣም በጣም ለአንተ ትልቅ ክብር አለኝ የኔ ልጅ። ያው ባለቤትም እናቷም ያው እግዚአብሔር አክብርህ እያለች ነው። እኔ ብቻ አይደለሁም ያው እናቷም ታመሰግናለች። እንዴት ነህ አባ? እግዚአብሔር ያክብርህ የኔ ጌታ፣ ረጅም እድሜ ከጤና ጋር ይስጥህ። እሺ፣ አዎ ጥሩ የሚናገር ነው የጠፋው እኮ አሁን። እሺ፣ ተባረክ የኔ ልጅ። እሺ፣ እሺ፣ ከጎኗ በቃ በእናትህ በቃ እናመሰግናለን። እሺ፣ ታንኪዩ። እሺ፣ ታንኪዩ የኔ ልጅ፣ ተባረክልን። እድሜ ጤና ከፍ ያድርገው። እሺ እሺ እሺ፣ ቻው። እሺ፣ እንደተከታተላችሁት ነው። አብዛኞቹም የራሳቸውን ሀሳብ ገልጸዋል። የኖህ መርከብንም አንስተው በርካታ ነገሮችን አንስተው ገልጸዋል። በዚህ ላይ እናንተ ሀሳብ እንድትሰጡ ለእናንተ መድረኩን ላመቻችና የእሸቱን ከማየታችን በፊት በአርሲ እንግዲህ ወገኖቻችን ዛሬም እየተጨፈጨፉ ነው። ኦርቶዶክሳውያን በሃይማኖታቸው ምክንያት ዛሬም መከራ ዛሬም ፈተና እየደረሰባቸው ነው እና ይባስ ተብሎ እንግዲህ ሰሞኑን በአርሲ ለሙስሊሞች የተደረገ ነገር አለ። ስሙት። እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ነገር ግን አሰላ ላይ ኦርቶዶክሳውያንን ከዛ ካጸዷቸው በኋላ ከአርሲ ቤተ እምነታቸውን ካፈረሱ በኋላ ምዕመናኑን ከገደሉ በኋላ 100,000 ካሬ ቦታ በአሰላ ላይ ተሰጥቷቸው ለሙስሊሞች ብቻ ኮሌጅ እንዲገነቡ የፈለጋቸው ነገር እንዲያደርጉ ተሰጥቷቸዋል። ቆም ብሎ ማስተዋል አይከብድም። የእውነት ኮሌጅ አርገውት ሊማሩበት ብቻ ነው ብሎ ማሰቡም አይከፋም። ምክንያቱም ካየነው ከሰማነው ከሆነብን አንጻር መጠርጠር። ኦርቶዶክሳውያን እኛ ለምንድን ነው ዝምታችን? ምን እስኪሆን ድረስ ነው ዝም የምንለው? ማስተዋል ያለብን ጊዜ አሁን ይመስለኛል። ኦርቶዶክሳውያኑ የእምነት ቤቶች ተዘግተዋል፣ ቤተ ክርስቲያናት ተዘግተዋል፣ ተቃጥለዋል፣ ምዕመኑ ተሰደዋል። አጸዱ፣ ጨረሱ። ከዛ ደግሞ ኮሌጅ ምን መሆኛ ይሆን? ኮሌጁ መማሪያ። ለምንድን ነው ኦርቶዶክሳውያን ሼር፣ ኮፒ ሊንክ፣ ሪፖስት የማታደርጉት? ስለ አርሲ ኦርቶዶክሳውያን የምንሰራው ቪዲዮ ሪፖርት እያደረጉ እያስወረዱ ነው። አንተ ውሸታም አልከኝ። ምኑ ነው ውሸቴ? በአርሲ ምድር ላይ ኦርቶዶክሳውያን በግፍ እየተጨፈጨፉ እየተገደሉ ነው። የእናንተ ሀጂ ግን ሀገሩ ላይ አልሙ ኢንቨስት አድርጉ ተብሎ ቦታ እየተሰጣቸው ነው። የኦርቶዶክሳውያንን የእርሻ ቦታ ተቀምጠው ለእናንተ ሀጂ ለልማት እየተሰጠ ነው። ምኑ ነው ውሸቴ እንዴ? መቼም አይንህ እውር ነው ብዬ አላስብም። የዚህ ኮሜንት ባለቤት አይን አይቶ ልብህ ነው የሚፈርደው። የትኛውን ሀቅ ነው መካድ የፈለከው? በአርሲ ኦርቶዶክሳውያን እየተገደሉ አይደለም የሚለው ነው ወይስ ደግሞ ለእኛ ቤተ እምነት ለልማት ቦታ አልተሰጠንም የሚለውን ነው? ለእስልምና እምነት ተከታዮቹ ለምን ይህን ያህል መሬት ተሰጠ አይደለም አጀንዳዬ። ለእነሱ ግን ትኩረት የተሰጠበት ትኩረት እንዳገኙ ምን አለ ኦርቶዶክሳውያንም ሲጨፈጨፉ እነዚህ ኦርቶዶክሳውያን ሌላ ነገር ባያገኙ ከሞተ ዓለም
ከሰቀቀን ዓለም የሚወጡበት መንገድ ቢመቻች። እስከ መቼ ነው ኦርቶዶክሳውያን እንደዚህ እየተጨፈጨፉ፣ ኦርቶዶክሳውያን እንደዚህ መከራ እያዩ፣ ኦርቶዶክሳውያን እንደዚህ በቀያቸው እየተሳደዱ፣ ኦርቶዶክሳውያን ቤተክርስቲያን ሄደው ማስቀደስ እስኪያቀታቸው፣ ኦርቶዶክሳውያን ወደ ቀብር ቦታ ሄደው መቀበር እስኪያቀታቸው፣ ኦርቶዶክሳውያን ልጆቻቸውን ክርስትና ማስነሳት እስኪያቀታቸው ድረስ የሚኖረው እስከ መቼ ነው? ኧረ እባካችሁ እግዚአብሔር ለሁላችን ሰላም ያምጣ፣ ማስተዋሉን ያድለን። እሺ እንግዲህ ወደ እሸቱ እንመለስና የቤተክርስቲያን በርካታ ጥያቄዎች ተነስተውበት ነው። ለእነዚህ ጥያቄዎች ነው ምላሽ የሰጠው። ከዛም ውስጥ አንዱን ነው። ሌላውን ዶንኪ ቲዩብ ላይ ሄዳችሁ ማየት ትችላላችሁ። እንዴት የገቢ ማሰባሰቢያ መርሃ ግብር እንደሚያካሄድ ላስቀኛችሁ። በአባቶች ገመና እንዳለ በየደብር አለ፣ በየደብሩ ያንተ ገመና አለ። ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለው ማለት ነው። ኤቭሪቲንግ ማለት ነው። እስከዛሬ በምንሰራቸው የቤተክርስቲያን በጎ አድራጎቶች ዙሪያ መናገር የነበረብኝን ባለመናገሬ አሁን ላይ ግን ልክ እንዳልሆነ የገባኝን አንድ ነገር እናገራለሁ። ዶንኪ ቲዩብ ላይ የበጎ አድራጎት ወይም የገቢ ማሰባሰቢያ ስራዎች ስንሰራ የምንከተላቸውን መስፈርቶች ነው የምነግራችሁ። ገንዘብ ለምትሰበስቡ፣ ኦንላይን ሆናችሁ ብር ለምታሰባስቡ ወይም ኦንላይን ገንዘብ ሲሰበሰብ ለምትሰጡ ሰዎች ይሄ ሚስጥር በትክክል መገለጥ ስላለበት ነው፣ ይፋ መሆን ስላለበት ነው። እስከዛሬ ድረስ የምንሰራበትን መስፈርት በሚስጥር ይዘን ነው የምንሰራው። ለምን? ሚስጥራችንን ሰው ካወቀ ኢንፊልትሬት አድርጎ ገብቶ የሚፈልገውን ነገር ያገኛል። አሁን ግን ለብዙ ዓመታት ከዚህ በኋላ የምንሰራውን በቂ ወረፋ ስለመዘገብን ወይም አዲስ መመዝገብ ስላቆምን ይህን ሚስጥር ብነግራችሁ ምንም አይደለም። የመጀመሪያው ነገር ዶንኪ ቲዩብ ላይ አንድ ቤተ ክርስቲያን ዓላማ ወይም ፕሮጀክት ይዞ መጥቶ ገንዘብ ሰብስቡልን ሲል የምናያቸው ነገሮች አሉ። አንድ፣ ችግሩ በአካባቢው ምዕመናን ሊፈታ ምን ያህል ሙከራ ተደርጓል የሚለውን እናያለን። ቤተ ክርስቲያኑ ደብዳቤ ስላስገባ ብቻ በቀጥታ ቪዲዮ ወደ መቅረጽ አንሄድም። መጀመሪያ እናንተ ምን ጥረት አድርጋችኋል የሚለውን እናያለን። ሶስተኛ፣ ያ ወደኛ ደብዳቤ ያስገባው ቤተ ክርስቲያን ከሱ አቅራቢያ ችግር የሌለበትና በደንብ ምዕመናንን የሚያገለግል ቤተ ክርስቲያን በስንት ኪሎ ሜትር ርቀት ላይ ያለ የሚለውን እናያለን። ሌላው ችግሩ በትንሹ 9 ወይም 10 ዓመትና ከዛ በላይ የቆየ መሆን አለበት። ምክንያቱም ገና አዲስ ቤተ ክርስቲያን ሆኖ ችግሩም አዲስ ሆኖ ከሆነ የአካባቢው ምዕመናን ራሳቸው በአቅማቸው ለመፍታት መሞከር አለባቸው ብለን ስለምናምን፣ ቀጣዩ ለዚህ ለሚያቀርቡት ችግር የተጠና እቅድ አለ ወይስ የለም የሚለው ይታያል። ለምሳሌ የውሃ ችግር አለብን ካሉ ውሃ ለማስገባት በትክክል ፕሮጀክት ተጠንቶ ዲዛይን ተሰርቶ ስንት ብር እንደሚያስፈልግ ይታወቃል ወይ? ህንፃ ቤተ ክርስቲያን ሊሰራ ከሆነ ቀሪው ስንት ብር እንደሆነ በትክክል ይታወቃሉ የሚለውን የተጠና ፕሮጀክት ከሌለ መጀመሪያ ፕሮጀክት አስጠንታችሁ ነው እንላለን። ሌላው ከዚህ ቀደም በሌሎች ሚዲያዎች ሰፊ ከቨሬጅ አግኝተው ችግራቸው ተፈቷል ወይስ አልተፈታም የሚለው ይታያል። ያንን እድል ላላገኙ ሌሎች የተቸገሩ አብያተ ክርስቲያናት እድሉን ለመስጠት ይሄንን እንደ አንድ መስፈርት እናየዋለን። ሌላውና በጣም የምንወደውና የምንደሰትበት መስፈርታችን ደግሞ ያ ህንፃ ቤተ ክርስቲያን የሌለበት ቦታ የተሰራ ካልሆነ በስተቀር ከኢትዮጵያ ውጪ ከ20 ዓመት ኢትዮጵያ ውስጥ ደግሞ እድሜው ከ100 ዓመት በላይ መሆን አለበት። ይህንን ደግሞ የምናደርገው ጥንታውያኑና በአባቶቻችን የተቆረቆሩት አብያተ ክርስቲያናት ቅድሚያ እንዲያገኙ ነው። ያ ቤተ ክርስቲያን እነዚህን ሁሉ መስፈርቶች ካሟላ በኋላ የመጀመሪያው ከመንበረ ፓትርያርክ ቅዱስ ሲኖዶስ የእውቅና ወይም የድጋፍ ደብዳቤ እንዲያጽፍ እንጠይቃለን። ወይም ደግሞ ከሀገረ ስብከቱ ሊቀ ጳጳስ ችግሩ ትክክለኛ መሆኑንና የታመነበት መሆኑን የሚያረጋግጥ ደብዳቤ እንጠይቃለን። ሁለተኛ፣ ቀድሞ ገንዘብ እያሰባሰብን በተሰበሰበው ገንዘብ ብዙ ችግሮች እየተፈጠሩ ለጽድቅ የተሰበሰበው ገንዘብ ለአንዳንድ ሰዎች መሰናከያና መጥፊያ እስኪሆን ድረስ በኮሚቴ በሚያገለግሉ ሰዎች ዙሪያ ችግሮች እየተፈጠሩ በተደጋጋሚ ስላየን አሁን ላይ ያወጣነው ህግ ደግሞ ገንዘቡ ለሚሰራው ስራ የተጠና ጥናትና የሚጫረት ኮንትራክተር ተፈልጎ ልክ ኮንትራክተሩ ስራውን ሲሰራ በቀጥታ ገንዘቡ ከተሰበሰበበት ሲስተም ወደ ኮንትራክተሩ በቤተ ክርስቲያኗ የደብዳቤ ትእዛዝ የሚከፈል እንዲሆን አድርገነዋል። ሶስተኛው የገንዘብ አስተዳደርን ይመለከታል። ከዚህ ቀደም ገንዘቡ ወደ ቤተ ክርስቲያኗ አካውንት ከገባ በኋላ ለተለያዩ ጉዳዮች ቤተ ክርስቲያኗ የወከለቻቸው ሰዎች ክፍያ ይፈጽሙ ነበር። አሁን ደግሞ ከዓመት በላይ ተግባራዊ በተደረገው የዶንኪ ቲዩብ አሰራር ደግሞ ገንዘቡ ሲሰበሰብ ወይ አካውንቱ ይዘጋል አሊያም ገንዘቡ የሚሰበሰብበት እንደ ጎፈንድሚ አይነት ሲስተም ይፈጠራል። ከዛ ሲስተም ላይ ገንዘቡን ክፍያ የሚፈጽሙት ለተለያዩ ጥቃቅን ጉዳዮች ሳይሆን ያን ፕሮጀክት የሚሰራ ኮንትራክተር አጫርተው ኮንትራክተሩ ስራውን በሰራ ቁጥር ክፍያ ሲጠይቃቸው ክፍያውን እያጸደቁ በቀጥታ ለኮንትራክተር የሚከፈል ብቻ ሆኗል። ይሄ ደግሞ ለግዢና ለተለያዩ ጥቃቅን ጉዳዮች ገንዘብ በሚወጣበት ጊዜ ይፈጠር የነበረውን ሽኩቻና አለመግባባት እንዲሁም ብክነትና ሌሎችም ችግሮች አስወግዶልናል። ሌላው ከመጀመሪያ ጀምሮ
በዶንኪቲዩብ ገንዘብ ሲሰበሰብ አፕላይ ስናደርገው የኖርነው ነገር ምንድነው? ገንዘቡ የሚሰበሰብበትን አካውንት የሚፈርሙትን ግለሰቦች የምናስፈርመው ጥብቅ የሆነ ውል ነው። በዚህ ውል ላይ ገንዘቡን እየፈረሙ ይከፈል የሚሉት ግለሰቦች ከሚፈርሟቸው ጉዳዮች አንዱ በማንኛውም ምክንያት ስራው እንዲጓተት እንቅፋት በሆን፣ በማንኛውም ምክንያት ገንዘቡ እንዲሰረቅ ባመቻች፣ ወይም ገንዘብ እንደተሰረቀ እያወቅኩ ዝም ብል፣ ገንዘቡን ለመብላት ወይም ለማጉደል ብሞክር ዶንኪቲዩብ ፎቶዬን በሚዲያ አውጥቶ ይሄ ገንዘብ የተመዘበረው በእኔ ምክንያት እንደሆነ ፕሮግራም ሰርቶ ለህዝብ እንደሚያሳውቅ አውቄና ፈቅጄ ተስማምቻለሁ የሚል ውል እናስፈርማቸዋለን። እዚህ ድረስ ገንዘቡን ለመጠበቅ ጥረት እናደርጋለን። ሌላው አንድ ገንዘብ ከተሰበሰበ በኋላ ቤተክርስቲያኒቱ ወይም የበጎ አድራጎት ተቋሙ ስራውን በአግባቡ ሰርቶ ካላጠናቀቀ አሊያም ከሚጠበቅበት ጊዜ በላይ ከተጓተተ ገንዘቡን ላዋጣው ህብረተሰብ ባንኩ ለእያንዳንዱ ሰው መልሶ እንዲያስገባ ተስማምተናል የሚል አንቀጽ ጭምር ውላችን ላይ አካተን እናስፈርማለን። እዛ ስፍራ ላይ የተቀመጡት ሰዎች ደግሞ ምን ያክል ማህበረሰቡ ያምንባቸዋል የሚለውን የዶንኪቲዩብ ተወካይ ወደ ስፍራው ሄዶ የአካባቢው ማህበረሰቦች በማወያየት ምዕመናንን በማነጋገር ሁሉም ተስማምቶበት ሲጨርስ በቀጥታ ወደ በጎ አድራጎት ስራችን እንገባለን። ይህንን ሁሉ ህግ ያረቀቅነው በአንድ ጊዜ አይደለም። ሁልጊዜ ህጋችንን እያሻሻልንና እያስተካከልን ዛሬ እዚህ ላይ ደርሰናል። ስለዚህ ገንዘብ የምታሰባስቡ ወጣቶች፣ ገንዘብ የምትሰጡ ምዕመናን፣ ለየትኛውም ፕሮጀክት ገንዘብ ከመስጠታችሁ በፊት በቅድሚያ ፕሮጀክቱ ምንድነው? የሚገነባው ማን ነው? በትክክል ስንት ብር ይፈጃል? ይሄን ፕሮጀክት ለመፍታት ከዚህ በፊት ምን ጥረት ተደርጓል? የሚሉትንና ሌሎቹንም የዶንኪቲዩብ ልምዶች ከናንተ እውቀትና ብስለት እግዚአብሔር ከገለጸላችሁ ጥበብ ጋር እየጨመራችሁ እንድትጠቀሙበት አደራ። እንደተከታተላችሁት ነው እንግዲህ እያንዳንዱ የራሱ መስፈርት አለው። እነዚህ መስፈርቶች ሲያሟሉ ነው ወደ ገቢ ማሰባሰቢያ መርሃ ግብር የምንሄደው ብለው ጠቅሷል። ሐሳብ ለእናንተ እድሉን ላመቻች። በዚህ ላይ ምን ትላላችሁ? ሌሎች ውስጥ በምን አይነት መልኩ ነው የሚሰሩት የሚለውን ወደፊት እንመለከታለን። የእሱ እንግዲህ የገለጸበት መንገድ ይሄ ነው። በመጨረሻ እነዚህን ተከታትለን እንጨርሳለን። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴን አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግራችሁ። አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ። ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። ከቃሉ ጋር ናችሁ። እንደው ክርስትና ድራማ አይደለም። እንደምታውቁት ድራማ ተውኖ ሲወርዱ ሌላ መሆን ነው። እንደዚህ አይደለም። ለመምህራችን ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 ያማሩ 100 ያማሩ ፍሬዎችን ለማፍራት ያብቃል። ሁልጊዜ በዚህ ዓለም ስንኖር በመንፈሳዊ ሕይወት እንኖር። ለሁለት ጌቶች ተገዝተን መኖር አንችልም። ሌሊት ጭፈራ፣ ቀን ቤተክርስቲያን ብትሄዱ እግዚአብሔርን አታስደስቱት። ቀን ዝሙት ቦታ፣ ቀን ከሥርዓተ ቤተክርስቲያን የወጣ ቦታ ውለን ማታ ቤተክርስቲያን ብናደር ዋጋ የለንም። ስለዚህ ጎዳናዎቻችንን እንመርምር እኒ ለማለት ፈልጋለሁ። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።